ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በዚህ ምሽት በዚህ ሌሊት የሚገርም አስደሳች ሰበር መረጃ ነው ያመጣን ማለት ነው። እጅግ በጣም ደስ የሚል እንደምታውቁት አቡፋኖ በእህታችን በሀና ጉዳይ ጠበቃ ሆኖ እህታችን በሰው ሀገር ለምን ትበደላለች? ለምን ትታሰራለች? አለች አልሞተችም። እኛ ጠበቃ ሆነን ልንደርስላት ይገባል እያለ በማለት ያው ለእህቱ ጠበቃ ሆኖ ነበረ። ለእህቱ ብዙ ዋጋ ከፍሎ ነበረ። እንደዛም ሆኖ ግን ጠላት ከሩቅ አይመጣም። የኛዎቹ ራሳቸው በጣም ተነስተውበት ነበረ። እሱን ከኢማራት እናስወጣለን ብለው ጠላቶች ተነሱበት። ለምን ድምፅ ይሆናል? ለምን እንደዚህ ያደርጋል? ብለው ብዙ ዋጋ ያስከፈሉት ነበረ። ከኢማራት ምን አድርገውም እንደሆነ ባይታወቅም ብቻ በዚህ 5 ቀን ውስጥ ኢማራትን ለቀህ እንድትወጣ ተብሎ የጊዜ ገደብ ተሰጥቶት ነበረ እንደምታውቁት። ከዛም እኛም በጣም አዝነን ነበረ እውነት ለመናገር ማለት ለእህቱ ጠበቃ ስለሆነ ለእህቶቹ ለስደተኞቹ ጠበቃ ስለሆነ እንዴት እንደዚህ አይነት ነገር እንዴት ይፈጠርበታል እያን እጅግ በጣም የሚያሳዝን ነበረ። በእውነት ያላዘነ በቃ ያልተከፋ የለም ማለት ነው። ግን እግዚአብሔር አንዳንዴ ሰው ሲጨርስ እግዚአብሔር ይጀምራል። ለበጎ ሆነ። እግዚአብሔር ከፍ ሊያደርግ ሲል ጠላት ነው የሚያበዛባችሁ። ለካ አንድ ትልቅ የተረዳሁት ነገር ቢኖር ይሄ ነው። እግዚአብሔር ፈተና ሲያመጣባችሁ፣ እግዚአብሔር ከፍ ሊያደርጋችሁ ሲፈልግ ጠላት ነው የሚያበዛባችሁ፣ ጠላት ነው የሚልክባችሁ ከፍ ሊያደርጋችሁ ሲል ማለት ነው። እና በጣም አሳዝኖኝ ነበረ ማለት የት ነው የሚገባው? ኢትዮጵያን ቢገባ ታውቁታላችሁ። ኢትዮጵያ ቢገባ ምን እንደሚደረግ ታውቁታላችሁ። ምክንያቱም ከኢማራት ያስወጡት ለምን ሆነና ከኢማራት ከወጣ መሄጃ የለውም። ኢትዮጵያ ገብቶ ሰላም አያገኝም። ምክንያቱም ያው አቡፋኖም ስለሚል ብቻ ስሙ ጥሩ እንትን የለውም መንግስት ለሱ ማለት ነው። እና ብቻ ግን በአጠቃላይ በጣም ነው ደስ ያለኝ በእውነት በጣም ነው። እኔ እንጃ ምን ልበላችሁ። ከኢማራት አስወጣ ነው ብለው ሲያስቡ መሄጃ አጣ። አሁን ኢትዮጵያ ገብቶ ይታሰራል አይለቀው በኢትዮጵያ መንግስት ምናምን ሲባል እሱ ግን ወንድሞቹ አላሳፈሩትም። አውሮፓ ገባ። ታምናላችሁ? አውሮፓ ነው የገባው። እግዚአብሔር ይመስገን። እውነት እጅግ በጣም ነው ደስ ያለኝ ታውቃላችሁ፣ እጅግ በጣም ማለት ነው። ምክንያቱም የሰው ደስታ የሚያስደስታችሁ እንኳንም ደስ አላችሁ። እውነት በእርግጥ በጣም ብዙዎቹ በጣም ተጨንቀው ነበረ፣ እጅግ በጣም ፈርተውም ነበረ። ማለት ምንድን ነው የሚሆነው ኢትዮጵያ ገብቶ ማነው ሰላም ሰጥቶት የሚኖር ብለን ሁሉም ነበረ ያዘነው፣ ሁሉም ነበረ የተከፋው። ግን እግዚአብሔር ይመስገን እግዚአብሔር በቃ እሱ የእሱን ስራ እንዴት ነው ማውራት የሚቻለው? የእግዚአብሔርን ድንቅ ስራ እንዴት ነው መመስከር የሚቻለው? የኔ ጌታ ቸሩ መድኃኔዓለም ክብር ምስጋና ይድረሰው። እውነት ለእህቱ መከታ ስለሆነ ለእህቱ ጠበቃ ስለሆነ ለምን ብሎ ድምፅ በሆነ እንዴት ድምፅ ትሆናለህ ተብሎ የሁሉ ሰቆቃ የደረሰበት የነበረው የት እንደምሄድ አላውቀውም ሲል በጣም ነበር ያሳዘነኝ በጣም። እና ጠላቶቹ ግን ተቃጠሉ፣ እርር በሉ። ወዳጆቹ ደግሞ እንኳንም ደስ አላችሁ። ጥሩ አይደለም እውነት ለመናገር ለሰው ክፉ መሆን በቆፈሩት ጉድጓድ ራሳችሁ ናችሁ የምትገቡበት ማለት ነው። ለሰው ጥሩ ሆኑ፣ ለሰው ጥሩ አስቡ። እውነት እሱ እግዚአብሔር ይመስገን ማለት ለአንዲት ንጹሐን እህታችን ነው ድምፅ የሆነው። እና ለምን ድምፅ ሆነ ለምን ብላችሁ ነው ይህን ነገር ያደረጋችሁበት። ነገር ግን ያው እግዚአብሔር የልቡን ያውቃል። እግዚአብሔር የልቡን ያውቃል ማለት ለንጹሐን እህቱ ነው ድምፅ የሆነው ብሎ እግዚአብሔር ነገሮችን አስተካከለለት። እግዚአብሔር ጥሎ አልጣለውም። ይበልጥ ደህና ሀገር ላይ ያስቀመጣችሁት። እውነት
ይበልጥ አውሮፓ አስገባችሁት፣ የተደላደለው ሀገር ላይ ጣላችሁት ማለት ነው። እና ትልቅ የተረዳሁት ነገር እንዳልኳችሁ በቃ እግዚአብሔር ከፍ ሊያደርጋችሁ ሲል ዝቅ ያደርጋችኋል። እግዚአብሔር ጠላት ነው የሚያበዛባችሁና አንዳንዴ በቃ ጠላቶቼን አብዛልኝ የሚባለው ለካ እውነት ነው። በእውነት ጥሩ ነው። ጠላት ያሳድጋችኋል። ጠላት ብዙ ነገራችሁን ይቀይረዋል ማለት ነውና እንደምታዩት ወርቁ አይተነው ነው ይሄ ሁሉ ነገር አድርጎ ከሮቤል ጋር እንዲገናኝ አድርጎ ሮቤልም ተቀብሎታል። ወርቁ አይተነው በመድኃኒዓለም ወንድሞቼ፣ በእውነት ደሞቼ በጣም ነው ያኮራችሁን። በጣም እጅግ በጣም ነው የኮራንባችሁ። በእውነት በቃ እጅግ በጣም ነው የኮራንባችሁ ማለት ነው። ይሄ ነው ወንድምነት፣ ይሄ ነው አማራነት። በቃ አማራነት ይሄ ነው፣ በተግባር ነው። እና እጅግ በጣም ነው ደስ የሚለው። ይህ አንድነት ምድር ላይ መኖር አለበት፣ ኢትዮጵያ ውስጥ መኖር አለበት። ይሄ መተባበራችሁ እና እጅግ በጣም ደስ ይላል። ወንድማችን አቦ እንኳንም ደስ አለህ፣ እንኳንም ደስ አለህ፣ እንኳንም ገፉህ፣ እንኳንም ተገፋህ። ልብህ ንጹህ ይሁን። ልቡ ንጹህ የሆነ ሰው ሁሌም አሸናፊ ነው በነገራችሁ ላይ ማለት ነው። እና እንኳን ደስ አለህ። እግዚአብሔር ይመስገን ስለ ሁሉም ነገር። አሁንም እግዚአብሔር ሰምቶ እህታችን ደግሞ ከታሰረችበት ሰንሰለት እንደምትፈታ ተስፋ እናደርጋለን ማለት ነው። እጅግ በጣም ደስ ይላል ወዳጆቼ። ይህን ቪዲዮ ላይክ እና ሼር ሰብስክራይብ አድርጉት ማለት ነው። ላልደረሰ አዳርስልኝ ማለት በጣም ነው ደስ ያለኝ። በጣም ብዙ ልጆች ደስ ብሏቸዋል ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር።